በጉዟቸው መካከል ያወሩ የነበሩት የክርስቶስን ሞት ነው። ያወሩ የነበሩት የክርስቶስን መከራ ነው እና ስለ ክርስቶስ እየተናገሩ ስለ ክርስቶስ እያወሩ ስለ ክርስቶስ እርስ በርሳቸው እየተነጋገሩ ሲሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ተገኘ። ወደ ቤታቸው ከመግባቱ በፊት ግን የገባው መድኃኔዓለም ክርስቶስ ወደ እነሱ ልብ ነበረ ቀድሞ የገባው። አንዳንድ ጊዜ መከራ እየበዛ እየጸና ሲሄድ ትንሣኤን ሊያስረሳ ይችላል። በብሉይ ኪዳን የነበሩ ነገስታት በሚያርፉ ሰዓት መቃብራቸው እንደሚጠበቅ ሁሉ እንደዚሁ አይሁድም እግዚአብሔር ባወቀ ገንዘብ የክርስቶስን መቃብሩን አስጠበቁት። ያ የሚነግራቸው የትንቢት ቃል ያስተማራቸውን ትምህርት ልባቸው ላይ የፈጠረውን ስሜት በቃል የሚገለጽ ስላልሆነ በክርስቶስ ፍቅር ልቦናቸው ይቃጠል ስለነበረ ያንን ነገር አውጥተው መናገር አልቻሉም። ምክንያቱም ልባቸው ላይ ያለውን ነገር ቃላቸው መሸከም ስላልቻለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም የምትገኙ ውድ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን ድንግል ማርያም የአስራት የበኩራት ልጆች፣ የቅዱሳን ወዳጆች ሁላችሁም በያላችሁበት እንደምን ሰነበታችሁ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እንግዲህ ዛሬ ለትንሣኤ ሶስተኛ ሳምንት ላይ እንገኛለን። በዚህ በሶስተኛ ሳምንት ቅድስት ቤተ ክርስቲያናችን የኤማሁስን መንገደኞች የምታስብበት ሳምንት ነው። ታሪኩ የተፈጸመው የትንሣኤ ዕለት ሲሆን ነገር ግን በጥልቀትና በዝርዝር እንድንማራቸው ቤተ ክርስቲያናችን ስለምትፈልግ እያንዳንዱን በትንሣኤ የተፈጸሙትን የኤማሁስ መንገደኞችንም እንደዚሁ የቶማስንም እንደዚሁ ደግሞ የማርያም መግደላዊትንም በየሳምንቱ ከፋፍላ በጥልቀትና በሰፊው እንድንማራቸው ቤተ ክርስቲያን ከትንሣኤ በኋላ ባሉት ሳምንታት ስራ ሰርታለች። ስለዚህ ሶስተኛው ሳምንት ትንሣኤ በኋላ በሶስተኛው የሚውለው የኤማሁስ መንገደኞች የተባለው ሳምንት ነው። በዚህ ሳምንት እንግዲህ ነገ እሁድ የሚነበበው በዕለቱ ዕለት ማለት ነው የሚነበበው ይህ የሉቃስ ወንጌል ላይ የተቀመጠው የኤማሁስ መንገደኞች ታሪክ ነው። እንግዲህ የኤማሁስ መንገደኞች ቅድም እንዳልኩት ታሪኩ የተፈጸመው የትንሣኤ ዕለት ነው። እነዚህ ሁለቱ የኤማሁስ መንገደኞች ተብለው የሚጠሩት ሉቃስና ቀለዮጳ ናቸው። ይሄ ታሪክ በመጽሐፍ ቅዱስ እጅግ ከሚመስጡት እንደገና ደግሞ አሳዛኝ ልብ ሰባሪ ከሆኑ ታሪኮች መካከል አንዱ ነው። የኤማሁስ መንገደኞች ታሪኩን የምናገኘው የቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 36 ያለ ታሪክ ነው። ሁለቱ ደቀ መዛሙርት የክርስቶስን መገረፍ፣ የክርስቶስን መሰቀልና የክርስቶስን ሞት ይህንን ተመልክተው በክርስቶስ ሞት ተስፋ ቆርጠው ኢየሩሳሌምን ትተው ከኢየሩሳሌም በቅርብ ርቀት ወዳለችዋ ለኢየሩሳሌም 12 ኪሎ ሜትር ርቀት ያላት መንደር ኤማሁስ ወደ ተሰኘችዋ ወደዚች መንደር ሲሄዱ የነበሩ ደቀ መዛሙርት ናቸው። እንግዲህ በክርስቶስ ሞት ተስፋ የቆረጡ ናቸው። በእርግጥ ክርስቶስ ለነሱ ሁለመናቸው ነው። በተራቡ ጊዜ እንጀራ አበርክቶ የሚያበላቸው፣ አሳ አበርክቶ የሚያበላቸው፣ በተጠሙ ጊዜ የሚያጠጣቸው፣ በታመሙ ጊዜ የሚፈውሳቸው ነው። ክርስቶስ ሁለመናቸው ነው። ይህንን ክርስቶስን ማጣት አባታቸው፣ ልብሳቸው፣ ምግባቸው፣ ጌታቸውን ማጣት ከባድ ስለሆነ እነዚህ ደቀ መዛሙርት አሁን ግን ክርስቶስ ከነሱ ስለተለየ ተስፋ ቆርጠው ወደ ሀገራቸው ወደ ኤማሁስ ከኢየሩሳሌም ይሄዱ ነበረ እና በጉዟቸው ወቅት ስለ ክርስቶስ ይነጋገሩ ነበር። እንግዲህ እነዚህ ሁለቱ ደቀ መዛሙርት ጥንካሬ ጎንም ነበራቸው፣ ደካማ ጎንም ነበራቸው። እነዚህ ደቀ መዛሙርት ከኢየሩሳሌም ወደ ኤማሁስ መንገድ የሄዱበት ምክንያት የክርስቶስን ትንሣኤውን ዘንግተዋል። እንደሚታወቀው ክርስቶስ በአስተምህሮዎቹ ሰፊ ጊዜውን የሰጠው ለደቀ መዛሙርቱ ነው። ከአይሁድ ይልቅ ለአይሁድ መረጃ ከሰጡ ሰዎች ይልቅ በሰፊው ስለ ትንሣኤው እውቀት ያላቸው ደቀ መዛሙርቶቹ ናቸው። ክርስቶስ እንደሚሞት፣ እንደሚያዝ፣ በመስቀል እንደሚሰቀል፣ ወደ መቃብር እንደሚወርድና በሶስተኛው ቀን ደግሞ ከመቃብር እንደሚነሳ ለደቀ መዛሙርቶቹ በተከታታይ ጊዜ አስተምሯቸዋል። እነዚህ ደቀ መዛሙርት ክርስቶስ ያስተማራቸውን ትምህርት ዘንግተው ትንሣኤውንም ዘንግተው ከኢየሩሳሌም ወደ ኤማሁስ ሰፈር ያደረጉትን ጉዞ ነው የምንመለከተው።
እነሱ ትንሣኤውን ዘንግተዋል። ነገር ግን አይሁድ ግን ትንሣኤውን አስበውት ነበረ። ክርስቶስ እንደሚነሳ ተናግሮ ስለነበረ ይነሳል የሚል ሀሳብ ስለነበራቸው ከዚህ የተነሳ በመቃብሩ የሚጠብቁ ጠባቂ ወታደሮችን አስቀምጠው ነበረ። እነሱ ትንሣኤውን ሲዘነጉ፣ አይሁድ ግን ትንሣኤውን አልዘነጉትም። ነገር ግን የአይሁድ ትንሣኤውን አለመዘንጋታቸው ለክፋት ስለነበረ አልጠቀማቸውም፣ አልረባቸውም እንጂ እነሱ ግን እነሳለሁ ብሏል። ስለዚህ ደቀ መዛሙርቶቹ ነገ ተነሳ ብለው ስለሚያወሩ አሁን መቃብሩ ላይ ጠባቂና ብጅ ብለው መቃብሩ ላይ ወታደሮችን አስቀምጠው ነበረ። የሚገርመው ነገር ሌሎቹ ትተው የክርስቶስን እነዚህ ደቀ መዛሙርት የክርስቶስን ትንሣኤ ዘንግተው ሲሄዱ እነሱ መቃብር ላይ ሌላ ወታደር አስቀምጠው ነበር። በእርግጥ አይሁድ ለክፋት ይህንን ቢያደርጉትም ነገር ግን እግዚአብሔር ባወቀ በጣም ረቀቅ ያለ ምስጢር ያለበት ሁኔታን እንመለከታለን። እንደሚታወቀው በብሉይ ኪዳን የእስራኤል ነገስታት በሚሞቱ ሰዓት መቃብራቸው ይጠበቅ ነበረ። የአይሁድ ንጉሥ የሆነ ሰው ሁሉ በሚሞት ወቅት መቃብሩ ይጠበቅ ነበረ። እንደዚሁ በተመሳሳይ ጌታችን መድኃኒታችን ኢየሱስ ክርስቶስም ወደ መቃብር በስጋው በወረደ ጊዜና ስጋው በመቃብር ባረፈበት ወቅት አይሁድ ይነሳል ብለው ለመቃብሩ ጠባቂ አበጁለት። እነሱ ለክፋት ነው ያደረጉት። እግዚአብሔር ግን ያንን ነገር ያደረገው ግን ለበጎ ነገር ነበረ። ምክንያቱም እንደሚታወቀው ገና ክርስቶስ በተወለደ ጊዜ የመጡት ከሩቅ ምስራቅ የመጡት እነዛ ሰብአ ሰገል የተባሉት የተወለደው የአይሁድ ንጉሥ ወዴት አለ እያሉ ነበር የመጡት። በመጨረሻም ደግሞ በተሰቀለ ጊዜ የናዝሬቱ ኢየሱስ የአይሁድ ንጉሥ ብሎ ጲላጦስ የጻፈው ደብዳቤ እነሱ ባይቀበሉትም ክርስቶስ በትክክል ገዣቸው፣ በትክክል ንጉሳቸው፣ በትክክል አምላካቸው መሆኑን ያመላክት ነበረ። ከዚህ የተነሳ እነሱ ለክፋት ቢያደርጉትም ግን እግዚአብሔር ባወቀ ግን በብሉይ ኪዳን የነበሩ ነገስታት በሚያርፉ ሰዓት መቃብራቸው እንደሚጠበቅ ሁሉ እንደዚሁ አይሁድም እግዚአብሔር ባወቀ ገንዘብ የክርስቶስን መቃብሩን አስጠበቁት። እነዚህ ደቀ መዛሙርት የረሱትን እነዛኞቹ ለክፋትም ቢሆን የክርስቶስን ትንሣኤውን ለክፋትም ቢሆን አውቀው እንደሚነሳ እነሳለሁ ብሎ ተናግሯል የሚል ሀሳብ ሕሊናቸው ላይ ስለነበረ መቃብሩ ላይ ጠባቂ እስከ ማስቀመጥ ድረስ ደረሱ። እነዚህ ደቀ መዛሙርት ግን የክርስቶስን ሞቱን የክርስቶስን ሕማሙን ያ ተስፋ አስቆረጣቸው። በእርግጥ መከራ ተስፋ የማያስቆርጠው ሰው ብፁዕ ነው። በእርግጥ መከራ ሲደራረብ ሰዎች ተስፋ ይቆርጣሉ። አንዳንድ ጊዜ መከራ እየበዛ እየጸና ሲሄድ ትንሣኤን ሊያስረሳ ይችላል። እነዚህ ደቀ መዛሙርት በክርስቶስ ላይ የተፈጸመው ያ እጅግ ዘግናኝ የሆነው ግፍ ያ ነገር የክርስቶስን ትንሣኤ አስረስቷቸው ነበረ። ስለዚህ እሱ አስረስቷቸው የክርስቶስን ትንሣኤ እሱን ዘንግተው ከኢየሩሳሌም ቅድስት ከሆነችዋ ከተማ ወደ ሀገራቸው ወደ ኤማሆስ መንደር ጉዞ ጀመሩ። የነዚህ በጣም ጠንካራ ጎናቸው በጉዟቸው መካከል ያወሩ የነበሩት የክርስቶስን ሞት ነው። ያወሩ የነበሩት የክርስቶስን መከራ ነው እና ስለ ክርስቶስ እየተናገሩ ስለ ክርስቶስ እያወሩ ስለ ክርስቶስ እርስ በርሳቸው እየተነጋገሩ ሲሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ተገኘ ነው የሚለው። በእርግጥ በክርስቶስ ላይ የተፈጸመው ነገር ከ3 ቀን በኋላም የማይዘነጋ ነገር ነበረ። በ3ኛው ቀን አስበውት ያ በክርስቶስ ላይ የተፈጸመው ዘግናኝ ነገር አሁንም ለነሱ አዲስ ዜና ነበረ። ስለዚህ ስለሱ እያወሩ ስለሱ እየተነጋገሩ ስለተፈጸመበት ነገር ልባቸው በሐዘን ተጎርቶ ልባቸው የሐዘን ድባብ አጥልቶበትና የሐዘን ደመና አንዣቦበት ስለ ክርስቶስ እየተነጋገሩ ሲሄዱ ክርስቶስ በመካከላቸው ተገኘ ይላል። በእርግጥ ስለ ክርስቶስ ስናስብ እግዚአብሔር በመካከላችን ይገኛል። ምክንያቱም 1ም 2ም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሎ ነግሮናል። እንደዚሁ ሁሉ በእነዚህ ደቀ መዛሙርት መካከልም ስለሱ እየተነጋገሩ ስለሱ እያወሩ ስለሱ እያሰቡ በሚሄዱበት በዛ ወቅት ተስፋ ቆርጠው ትናንትና ያበላቸው የነበረው ክርስቶስ፣ ያጠጣቸው የነበረው ክርስቶስ፣ ይፈውሳቸው የነበረው ክርስቶስ፣ ያስተምራቸው የነበረው ክርስቶስ ከነሱ በመለየቱ ተስፋ ቆርጠው ያ የደረሰበትን መከራ እያሰቡ እየተነጋገሩ ሲሄዱ
መድኃኔ ዓለም ክርስቶስ በመካከላቸው ተገኘና እናንተ እንዲህ ጠውልጋችሁ አለ እንዲህ ጠውልጋችሁ ስለማን እየተነጋገራችሁ ትሄዳላችሁ በማለት ጠየቃቸው። እንዲህ ጠውልጋችሁ ነው የሚለው መድኃኔ ዓለም ክርስቶስ። በእርግጥ ሰው እኛ የምናውቀው መጠውለግ ለእጽዋት ነው የሚስማማው። እጽዋት ከተቆረጡ በኋላ ሕይወት የላቸውም። ከዛ በኋላ እየጠወለጉ ይሄዳሉ። እና እንዲህ ጠውልጋችሁ የምታወሩት ስለምንድን ነው አላቸው። ሐዘን ጎርቷችሁ ስለምን ታወራላችሁ አላቸው። በእርግጥ ከክርስቶስ ትንሣኤ የክርስቶስን ትንሣኤ ረስተው ሕይወታቸው እየጠወለገ ከዋናዋ ኢየሩሳሌም ክርስቶስ ከሚገኝባት ከእሷ እየራቁ መሄዳቸውንና በመካከል ክርስቶስ ያንን ሕይወታቸውን ሊያለመልመው በመካከላቸው መገኘቱን ያመላክተናልና ስለምን ታወራላችሁ አላቸው። እና እነሱ ሲመልሱለት አንተኑ ነግዳ ለኢየሩሳሌም አንተ የኢየሩሳሌም እንግዳዋ ነህን አሉት። በኢየሩሳሌም የተፈጸመውን ግፍ አንተ አታውቅምን? እና የተፈጸመው ነገር ምንድን ነው አላቸው። በእግዚአብሔርና በሕዝቡ መካከል ጽድቅን ያደርግ የነበረ የተወደደ የእስራኤልን ነጻነት ያውጅላቸው የነበረ እስራኤልን ይቤዣቸዋል ብለን ያሰብነውን የናዝሬቱ ኢየሱስን የቤተ መንግስቱ ሰዎች የቤተ ክህነቱ ሰዎች ቀንተው ተመቅኝተው ሰቅለው ገርፈው እንደገደሉት አላወክምን? በኢየሩሳሌም የተደረገውን ነገር አንተ አልሰማህምን አሉት። በእርግጥ በኢየሩሳሌም የተከናወነው ዓርብ ዕለት የተፈጸመው ነገር እጅግ በጣም ከባድ ነበረ። በእርግጥ መድኃኔ ዓለም ክርስቶስ አሁን እነሱን እየተከተላቸው ያለው በእነሱ ሐሳብ ይሄ እንግዳ ሰውዬ የመጣው ከኢየሩሳሌም አካባቢ ይመስሏቸዋል። ከዚህ የተነሳ ለምን በኢየሩሳሌም አካባቢ ሁነህ እንዴት በኢየሩሳሌም የተፈጸመው ግፍ እንዴት በኢየሩሳሌም የተከናወነው ነገር ይጠፋሃል ብለው በኢየሩሳሌም ስለተፈጸመው ሁኔታ አወሩት። በእግዚአብሔርና በሰው መካከል ጽድቅን ያደርግ የነበረ እጅግ የተወደደ የእስራኤል ተስፋ የነበረ የሁላችን ተስፋ የነበረ ተስፋ አድርገን ነው የነበረውን የናዝሬቱን ኢየሱስን ሰቅለው እንደገደሉት አታውቅምን ብለው ለመድኃኔ ዓለም ክርስቶስ ትናንትና ለተሰቀለው ለሱ አሁንም ስቅለቱን ነገሩት፣ ሞቱን ነገሩት፣ ሕማሙን ነገሩት። እና ይህንን ከነገሩት በኋላ መድኃኔ ዓለም ክርስቶስ በመካከላቸው ሆኖ መለሰላቸው። በጠቅላላ ከአዳም ጀምሮ እስከ ክርስቶስ ስቅለት ድረስ የተነገሩ ነገሮችን ሁሉ የነቢያትን ትንቢት እየተረጎመ እያብራራ ይነግራቸው ጀመረ። እንዲህ እያደረገ ክርስቶስ በመካከላቸው ሆኖ አብሯቸው ይጓዝ ጀመረ ይላል እና ክርስቶስ የነቢያትን ትንቢት ሲተረጉምላቸው ሲያብራራላቸው እሱ የተናገራቸውንም ቃላቶች ሲነግራቸው ልባቸው ይቃጠል ነበረ ይላል። ምክንያቱም ክርስቶስ ያ የሚነግራቸው የትንቢት ቃል ያ የሚነግራቸው ያስተማራቸውን ትምህርት ያንን ነገር ልባቸው ላይ የፈጠረውን ስሜት በቃል የሚገለጽ በቃል የሚነገር ስላልሆነ በክርስቶስ ፍቅር ልቦናቸው ይቃጠል ስለነበረ ያንን ነገር አውጥተው መናገር አልቻሉም። ምክንያቱም ልባቸው ላይ ያለውን ነገር ቃላቸው መሸከም ስላልቻለ ከዚህ የተነሳ ልባቸው እየተቃጠለ በመንገድ ይጓዙ ነበረ። ክርስቶስም ደግሞ ስለሱ የተነገሩ ትንቢቶችን ስለሱ የተነገሩ የነቢያት ትንቢቶችንና ምሳሌዎችን ለነሱ ይነግራቸው ያብራራላቸው ይተረጉምላቸው ጀመር። ከዛ በኋላ እንደዚህ እያሉ መጨረሻ ላይ ቤታቸው ሲደርሱ ና ከኛ ጋር እደር አሉት። እሱ ጎዳና ይዞ እንደሚሄድ ስላሰቡ ከኛ ጋር ሰዓቱ መሽቷል፣ ወተቆልቆለ ፀሐይ እየገባ ነው፣ ስለዚህ ከኛ ጋር እደር አሉት። መንገደኛ መስሏቸው በእርግጥ እነሱ ስላላወቁ ነው እንጂ ክርስቶስ ቤቱ የነሱ ልብ ነበረ። ስለዚህ ዋናው ልባቸውን ማግኘቱ ስለነበረ ቀድሞ ክርስቶስ ወደ ቤቱ ገብቶ ነበረ እና እንግዳ ስለመሰላቸው ና እስካሁን እንዲህ በሆነ መንገድ ተርጉመህልናን አብራርተህልና ና ከኛ ጋር እደር አሉት እና ከቤታቸው እንዲያድር ጋበዙት። ከዛ በኋላ ክርስቶስ ከነሱ ጋር ወደ ቤታቸው ገባ። ከዛ እንጀራ ቀረበ ይላል። ጋብዘውታልና ና ከኛ ጋር እደር ብለውታልና። በእርግጥ ክርስቶስን እንዲህ ነው በሩን አንኳኳለው የሚከፍትልኝ ሰው ቢኖር ገብቼ ከሱ ጋር እራት እበላለሁ ብሎ እንደነገረን እነዚህ ደቀ መዛሙርት ወደ ቤታቸው ጋበዙት። መድኃኔ ዓለም ክርስቶስ ወደ ቤታቸው ገባ። ወደ ቤታቸው ከመግባቱ በፊት ግን የገባው መድኃኔ ዓለም ክርስቶስ ወደ እነሱ ልብ ነበረ ቀድሞ የገባው። ስለዚህ ወደ ቤታቸው ከገባ በኋላ እራት ቀረበ። ከዛ በኋላ
ስለ ክርስቶስ ሲነጋገሩ የነበሩት እነዚህ ደቀ መዛሙርት ራት ከቀረበ በኋላ መድኃኔዓለም ክርስቶስ ራቱን ባርኮ ቆርሶ ሰጣቸው። ከዛ በኋላ እሱ የሰጣቸውን ያንን ህብስት ከተቀበሉ በኋላ ዓይናቸው ተገለጠ፣ መድኃኔዓለም ክርስቶስ እንደሆነም አወቁ። ከዛ በኋላ ክርስቶስ ማንነቱን ለነሱ ካስረዳ በኋላ ከመካከላቸው ተሰወረ በማለት ወንጌሉ ይደመድማል። የሚገርመው ነገር እንግዲህ እነዚህ ደቀ መዛሙርት ክርስቶስ ያንን ህብስት ቆርሶ ከሰጣቸው በኋላ እና ያንን ከተቀበሉ በኋላ ዓይናቸው ስለመከፈቱ ክርስቶስን ስለማወቃቸውና ስለመረዳታቸው ከዛ ክርስቶስ ስለመሰወሩ ነው የሚነግረን። በእርግጥ ይሄ ህብስት መድኃኔዓለም ክርስቶስ በዕለተ ሐሙስ የሰጠው ቅዱስ ሥጋውና ክቡር ደሙን ያመላክታል እና የመድኃኔዓለም ክርስቶስ ቅዱስ ሥጋውና ክቡር ደሙ ምስጢርን የሚገልጽ በትክክል እግዚአብሔርን የምናገኝበት መንገድ እንደሆነ ያመላክታል እና ከዛ በኋላ ይህንን ካገኙ በኋላ ክርስቶስን በትክክል ተረዱት፣ በትክክል አወቁት፣ በትክክል መድኃኔዓለም ክርስቶስ ከሙታን እንደተነሳ ገባቸው። ከዛ በፊት እኮ የሚገርመው ነገር የነዚህ ደቀ መዛሙርት ሁኔታን ስንመለከት ከዛ በፊት እኮ ገና ከኢየሩሳሌም ከመነሳታቸው በፊት እኮ የክርስቶስን ትንሣኤ ሴቶች ነግረዋቸው ነበር እኮ። ነገር ግን ያንን የሴቶች ምስክርነት እውነት አይደለም ብለው ትተውት በጣም ተስፋ ከመቁረጣቸው የተነሳ በክርስቶስ ላይ የተፈጸመው ያ ነገር ያንን የክርስቶስን ትንሣኤ ስላስረሳቸው ከዛ የተነሳ ትተውት ነበር የሄዱት። አሁን ግን የክርስቶስን ትንሣኤውን አምነው በትክክል ክርስቶስ እንደተነሳ ተረድተው ከዛ በኋላ ጊዜው መሽቶ ነበረ፣ ጨለማ ነበረ። ከዚህ በኋላ የክርስቶስን ትንሣኤ አይተን እንዴት በዚች ኤማሁስ በተሰኘች መንደር እናድራለን ብለው የኤማሁስን መንደር ለቀው ወደ ኢየሩሳሌም ደቀ መዛሙርቶቹ ወዳሉበት ተመለሱ። የኤማሁስ መንገደኞች የሚያመላክተን ተስፋ ከመቁረጥ መንገድ የምንመለስበት ሕይወት መሆኑን ያመላክታል። በተስፋ መቁረጥ መንገድ እንኳን እየተጓዝን መድኃኔዓለም ክርስቶስ ከእኛ እንደማይለይ እኛን እንደማይተወን እግዚአብሔር በይቅርታውና በቸርነቱ እንደሚጎበኘን የሚያሳየን የሚያመላክተን መንገድ ነው። በእርግጥ ክርስቲያኖች እኛ የምንጓዝበት የራሳችን የሕይወት መስመር አለ። በዚያ በሕይወት መስመር ማንን እናስብ ይሆን? እግዚአብሔር በመካከላቸው የተገኘው ስለ እሱ እያሰቡ የሚሄዱ ደቀ መዛሙርት መካከል ነው። በጭንቅ ውስጥ ስላሉት፣ በሐዘን ውስጥ ስላሉት፣ ልባቸው በሐዘን ተሰብሮ ነገር ግን ትናንትና ብዙ ያደረገላቸውን ክርስቶስን ያልዘነጉት እነዛ ደቀ መዛሙርት ስለ እሱ ሞት፣ ስለ እርሱ ሕማም፣ ስለ እርሱ ወደ መቃብር መውረድ እያወሩ ሲሄዱ ነው በመካከላቸው የተገኘው። በተስፋ መቁረጥ ውስጥ እንኳን ብንሆን ስለ እግዚአብሔር ካወሳን፣ ስለ እግዚአብሔር ከተነጋገርን፣ እግዚአብሔርን ካሰብነው እግዚአብሔር በመካከላችን ይገኛል። እግዚአብሔር በመካከላችን ተገኝቶ ከተስፋ መቁረጥ ጎዳና እግዚአብሔር ይመልሰናል። ወደ ለመለመችዋ ወደ ኢየሩሳሌም ወደ ቅድስት ቤተ ክርስቲያን ይመልሰናል። ወደ እውነተኛው ሕይወት ይመልሰናል። ወደ መረጋጋት ሕይወት ይመልሰናል። ወደ መጽናናት ሕይወት ይመልሰናል። ስለዚህ ኤማሁስ ማለት ተስፋ የመቁረጥ መንገድ ነው። ከዛ ተስፋ የመቁረጥ መንገድ የምንመለስበት ሕይወት ነው። እግዚአብሔር በእንዲህ አይነት መንገድ እንዴት በመካከላችን እንደሚገኝ እና እንዴት እንደሚያጽናናን እንዴት ከክፉ ሁኔታ እንዴት እንደሚመልሰን የሚያመላክት ነው ማለት ነው። ስለዚህ መድኃኔዓለም ክርስቶስ በየራሳችን ምናልባት ሰው የተለያየ መንገድ አለው። ከቤተ ክርስቲያን የራቀ የሚርቅበት፣ ከእግዚአብሔር የሚርቅበት፣ የሚሸሽበት፣ ተስፋ የሚቆርጥበት መንገድ አለውና መድኃኔዓለም ክርስቶስ እንደዚህ አይነት ሕይወት ካለን ከእንደዚህ አይነት ሕይወት እግዚአብሔር በይቅርታውና በቸርነቱ ይመልሰን። ወስብሐት ለእግዚአብሔር።